ከትምህርቶቹ አንዱ ስለ መስጠት ነው ኢየሱስ ስለ መስጠት ኢየሱስ አስተምሯል ከሌሎቹ ከማንም በላይ he preached he taught about giving ስለዚህ መስጠት የእግዚአብሔር ኪንግደም አንዱ አጀንዳ አንዱ ኪ ፖይንት ነው ማለት ነው ሉቃስ 12:32 ላይ እንደዚህ ይላል አንተ ታናሽ መንጋ ተሳለም ሲያሚው አንተ ታናሽ መንጋ አንቺ ታናሽ ቤተክርስቲያን እናንተ ትንሽ ጉባኤ አንተ ታናሽ መንጋ መንግስትን ይሰጣችሁ ምን ይሰጣችሁ መንግስት ሄሎ ቅዱሳን ይወላችሁ የእግዚአብሔር ጥሪ ለኛ he wants to give us kingdom he wants to give us kingdom መንግስት kingdom ያም ደግሞ የሰማይ መንግስት የሰማይ kingdom መንገዱ ወርቅ ነው ቤቶቹ ወርቅ ናቸው የሰማይን መንግስት ለኛ ለመስጠት ይፈልጋል አንታናሽ መንጋ መንግስት ሊሰጣችሁ ያባታችሁ በጎ ፈቃድ ነውና አትፍሩ የናንተ አባት በጎ ፈቃድ ነው የአብ የእግዚአብሔር በጎ ፈቃድ ነው እሱ ፈልጓል ወዶታል ፈቅዷል ለናንተ ኪንግደም ለመስጠት ፈልጓል ስለዚህ አትፍሩ ጌታ ይመስገን ሄሎ ቅዱሳን አትፍሩ አሜን ነው አሜን በዚህ ሳምንት ሲፈራ የነበረ ሰው አለ አትፍሩ ሲያትፍሩ ታዋርጉ ነው ይኮነቻ ያለው ሰው ሲያትፍራ ታዋርጉ በምንም አትፍሩ ያትፍራ ታዋርጉ በምንም ጉዳይ አትፍሩ ጌታ ይመስገን because the father wanted to give you a kingdom መንግስት ደሞ ይሄንን የሚያደርገው በፈቃዱ ደስ ብሎት ለልጆቹ በደስታ መንግስት እያዘጋጀን ያለ አትፍሩ አይቱ ኢየሱስ ከዚያ ስለመጣ በደንብ ያውቀዋል እዚህ ጋር ሲታይ ምስኪን ነው መናጢ ነው ደሃ ነው እግረኛ ነው ከገላስ ኢየሩሳሌም ሰማርያ የሚሄደው በምንድነው በበግሩ ነው ሲታይ ወፎች ጎጆ ቀበሮች ጉድጓድ አላቸው እሱ ግን አሱ የሚስተቀበት ጎጆ አልነበረውም ነገር ግን talking about kingdom አያችሁ ይሄኛው ንቆ ነው ይሄኛው ስለናቀ አትፍሩ ይላል አትፍሩ the father wants to give you a kingdom መንግስት አትፍሩ ቅዱሳን አትፍሩ ለማምለክ አትፍሩ ለማገልገል አትፍሩ ለመጾም አትፍሩ ለመጸለይ አትፍሩ ለአውትሪች አትፍሩ ለመስጠት አትፍሩ ለምን every ድካማችሁ በፊቱ ዋጋ አለው ተነተነች 3 ብር ይዤ ቤት ከሄድኩኝ በኋላ ጸለይኩባት ጌታው 3 ብር ማን ሰጣላቀም እቺ 3 ብር አቤቱ በ3 እጥፍ ባርከው ይሄን ሰው ይብዬ ጸለይኩበት ለዚያ ሰው ስሙ ወገኖቼ አትፍሩ አስራት አትፍሩ በኩራት አትፍሩ መባ አትፍሩ አገልግሎት አትፍሩ አምልኮ አትፍሩ ቸርች ማስተካከል አትፍሩ ለመልካም ስራ ወገኖቼ አትፍሩ በሙሉ ኃይላችሁ አገልግሉ በሙሉ ኃይላችሁ ለምን መሰላችሁ every penny every ድካም በፊቱ ዋጋ አለው ከንቱ አይደለም ደስ ይበላችሁ ቅዱሳን ወገኖቼ ድካማችሁ ዋጋ አለው አትፍሩ በደስታ አገልግሉ ደስ ብሏችሁ
በደስታ አገልግሉ። እኔ አስታውሳለሁ እኛ ሀገር ቤት እያለሁኝ ገና 12 ጨርሼ ነበርና ያታችሁ ጉድ እንትን እላለሁ ራራጣለሁ እና ጉብኝት ሄዳለሁ በራሴ ወንጌላዊ እኮ አይደለም እኮ ወንጌላዊ አይደለሁም፣ ፓስተር አይደለሁም፣ ምንም አይደለሁም። እና አስታውሳለሁኝ አንድ ቀን በሩጫ ነው የሄድኩት የቤልበት ወደዚያ ቤት በሩጫ ነው የሄድኩት። በቃ እየሮጥኩ ነው የሄድኩት። I remember even today። ወገኖቼ አትፍሩ፣ በደስታ በትጋት አገልግሉ። ለምን? አባታችሁ መንግስት እናንተ ለመስጠት ወደዋል፣ ፈቅደዋል። ይልና ለዚህ ላይ ቁጥር 33 ላይ በጣም ይገርምኛል። ይሄ ክፍል ላስት ዊክ ተነጋግረናል። ያላችሁን ሽጡ፣ ምጽዋትም ስጡ። ዋው! ያላችሁን ምድራዊ ነገር ሽጡ፣ ምጽዋት መባ ስጡ። what Jesus what ምጽዋት ምሰጣው አንድ ሳንቲም ምናምን አይደል? ሶሙኒ ምናምን አይደል? ምጽዋት ምሰጣ ምጽዋት ስጡ። ሌባ በማይቀርብበት በዚያ በሰማያት ብልም በማይበላበት ብልም በማይጠፋበት በሰማያት የማያልቅ መዝገብ የማያልቅ ሀብት ቢዛቅ ቢቀዳ ቢወሰድ የማያልቅ ለዝንተ ዓለም ለዘላለም የሚቆይ ሀብት መዝገብ የሚሆኑትን ኮረጆዎች የማሪቱን ኮረጆዎች ለራሳችሁ አድርጉ። ለማን አድርጉ? ለማን አድርጉ ነው የሚለው? ለራሳችሁ። ለባልሽ አድርጉ ነው የሚለው? ለሚስት አድርግ ነው የሚለው? ለልጆች አድርግ ነው የሚለው? ለማን አድርግ ነው የሚለው? እስቲ ሷን ቃል በሉልኝ። ለራሳችሁ። ሄሎ ለማን? ለራሳችሁ። አዎ ለራሳችሁ። ቅዱሳን አገልግሎት ለራስ ነው። ክርስትና ለራስ ነው። ብታሾፍ ለራስ፣ ብትተጋ ለራስ፣ ብታላግጥ በራስ ላይ ነው። ሄሎ ዛሬ ብታላግጥ በራስ ላይ ነው። ደግሞ ብትተጋ ለራስ ነው። ለገዛ ራስ ነው። ብትሰጥ ለራስ ነው። ብትጾም ለራስ፣ ታገለግል ለራስ። ለራሳችሁ አድርጉ ይላል ኢየሱስ። ስሙ ወገኖቼ፣ እዚያ የምንገባው በጸጋው ነው። እዚያ የምንገባው ስላመንን ነው። ነገር ግን ሽልማት የምናገኘው ሪዋርድ የምናገኘው ለራሳችን ግብአት ሽልማት የምናገኘው በትጋታችን ልክ ነው። በመስጠታችን ልክ ነው። ዋው! ሉክ ሌባ የማይቀርብበት ብል የማይጠፋበት የማያልቅ መዝገብ፣ ሌላስ የማያረጅ ሀብት። ሌባ አይቀርበው፣ ብል አይበላውም፣ አያልቅም፣ አያረጅም። ይሄ ሀብት ጌታ ይመስገን። ልባችሁ ባለበት ደግሞ አለ፣ መስጋችሁ ባለበት ልባችሁ ደግሞ በዚያ ይሆናል ይላል። ስሙ ይባረክ። አባት ሆይ ክብር ለአንተ ይሁን። የኔ ጌታ ተመስገን። ወንድም ጋሼ ክብር ለአንተ ይሁን። ወንድም ጋሼ ኢየሱስ ታላቅ ወንድማችን ክብር ለአንተ ይሁን። የኔ ፍቅር ክብር ለአንተ ይሁን።
የኔ ቆንጆ ክብር ለአንተ ይሁን። የኔ ሸጋ ክብር ለአንተ ይሁን። አንተ እኮ ድንቅ ነህ። አንተ እኮ ክብር ነህ። አንተ እኮ ኃያል ነህ። አንተ እኮ መልካም ነህ። እንዳንተ ማን አለ? እናመሰግናለን፣ እናከብርሃለን። አባት ሆይ ተመስገን። ለልጆችህ ኪንግደም አዘጋጅተሃል፣ መንግስት አዘጋጅተሃል። ከዚህ ዓለም ውጭ የሆነ ከዚህ ዓለም ውጭ የሆነ ዓይን ያላየው ጆሮ ያልሰማው ልብ ያላሰበው መንግስት ኪንግደም አዘጋጅተሃል። Thank you Jesus. Thank you. ለምስኪኖች ለድሆች አዘጋጅተሃል። ወርቃማ መንግስት፣ ወርቃማ መንገዱ ወርቅ፣ ቤቱ ወርቅ፣ እቃዎቹ ወርቅ፣ እንቁ፣ ያውም ሰማያዊ እንቁ፣ ያውም ሰማያዊ ወርቅ። ተመስገን ተመስገን። ስምህ ይባረክ። ተመስገን። ተመስገን ጌታ ሆይ ተመስገን። ስለዚህ ደግሞ ለዚያ ለሰማያዊ ቤታችን ለሰማያዊ ርስታችን የሚሆን ግብአት የሚሆን አገልግሎት የሚሆን ስጦታ አስራት መባ የሚሆን አገልግሎት ዛሬ በሕይወት እያለን አባት ሆይ በሕይወት እያለን ጌታ ሆይ እንድንጨክን እርዳን። ጌታ ሆይ እንድንጨክን እርዳን። ስጋ ገብጋባ ነው። ስጋ ስስታም ነው። ስጋ አይወድም መስጠት። አባ ጸልያለሁኝ ያንን አስበን የሰማዩን አስበን። ምክንያቱም every penny is counted in heaven. Every penny has a value in heaven. የዚያች መበለት 2 ፔኒዎች ትልቅ ዋጋ ነበራቸው በአንተ ፊት ኢየሱስ። አባ ጸልያለሁኝ ስጋችንን ጎሽመን በዚህ ጸጋ እንድንተጋርዳን። ክብር ላንተ ይሁን። እንወድሃለን፣ ከፍ እናደርግሃለን። ናና አስተምረን፣ ናና ተናገረን፣ ናና ተገናኘን። የኔ ጌታ ተመስገን። አባቴ ክብር ላንተ ይሁን። ስምህ ይባረክ፣ ማደሪያ ይባረክ፣ መቅደስህ ይባረክ፣ ዙፋንህ ይባረክ። ተመስገን፣ ከፍ በል። ሃሌሉያ። በኢየሱስ ስም ጸለይን፣ አሜን። ኦኬ እንግዲህ ምርታችን ምንድነው? ርዕሱ የመስጠት እስከፍ አድርጋችሁ በሉልኝ ብሎ ሁላችሁ እስከፍ አድርጋችሁ the ministry of giving አይደለ? ኦኬ ጌታ ይመስገን። ቶሎ ቶሎ እንከልሳለን። መስጠት ምንድነው? የጸጋ it's a gift of Holy Spirit
አገልግሎት ነው። አንዳንዶቹ ስለመስጠት መስበክ አይፈልጉም አያስፈልግም። ሌሎቹ ደግሞ ኤቭሪዴይ በዚህ ሀሳብ ብቻ ላይ ያተኩራሉ። እኛ ግን ባላንስ አድርገን ነው የምናየው። የዘመኑ ነቢያቶች በጣም አካሄዳቸው ከወንጌል ውጪ ነው። አይ ካን ቴል ዩ ዳት። የዘመኖቹ አገልጋዮች ነቢያት ቢባሉ ምናምን ቢባሉ they are I don't know በጣም ያስፈራል። I have no word. everything is for sale. everything is for sale ለምታውቁት ሁሉ ነገር በሽያጭ ነውና ይሄ ከቃሎች ከወንጌል ውጪ ነው። ነገር ግን እኛ ጤናማውን ትምህርት ይዘን በዚህ ጉዳይ ላይ በጊዜም በጉልበትም በገንዘብም መትጋት አለብን ማለት ነው። መስጠት ደግሞ የምን ውጤት ነው? yes yes። ስለዚህ በዚህ ለመስጠት ዋናው ኪ ምንድነው? መስጠት ነው። መስጠት ደግሞ አምልኮ ነው። ይሄን ከቆርኔሌዎስ ቤተሰብ አይተናል። ወርሺፕ ነው መስጠት። ስለ መስጠት አይነቶች ተነጋግረናል። ምንድናቸው መስጠት አይነቶች? ሲከፋራችሁ ብሉኝ ከፋርጋችሁ ኩራት፣ አስራት፣ መስዋዕት፣ መባ፣ ስዕለት እና yes በኩራት ምንድነው በኩራት ብለናል? የመጀመሪያ አይደለም? የመጀመሪያ በኩራት ነው። ለምንድነው እግዚአብሔር አምላክ በኩራት የፈለገው? ቀሪውን ምን ሊያደርግ ፈልጎ? ሊባርክልን ፈልጎ ነው። ምርጡን አምጣልኝ የሚለው ጌታ እግዚአብሔር bring me the best። አስራት ስለ አስራት ሰፋ አድርገን አይተናል። አስራት ማለት ምን ማለት ነው? ከአስር አንድ ማለት ነው። አንድ አስረኛ። በዚህ በኩል አብርሃም ሰጥቷል፣ ያዕቆብ አድርጓል፣ ሌሎችም ሰጥተዋል። እና ከምታገኘው ሁሉ አስራትን ምን ታደርጋለህ ይላል። ይህ ትእዛዝ ነው። ከምታገኘው ሁሉ አስራት ታወጣለህ። እና ሁሉ የምትለዋል ዘጋይተናል። ሁሉ ከምታገኘው ሁሉ ከአብርሃምም እና ሁሉ ስለዚህ አስራት የምንሰጠው ከሁሉ ነገር ላይ ነው። ከአስር እጅ ምንድነው? ከአስር እጅ አንዱ ምንድነው? አስራት ነው። ተንኮለኛ ሰው 9 ላይ ያበቃል። 10ኛ ነገር አይጨምርም። ተንኮለኛ ሰው መኪና ሲገዛ 9 መኪና ይገዛል። ቤት ሲገዛ 9 ቤት ይገዛል። ከብቶች በሬዎች ሲገዛ 9 በሬ ይገዛል። አስተካደረገ ምን ሊሆን ነው? አንዱ ሰጠው። ተንኮለኛ ሰው 9 ላይ ይቆማል። 10 ከሞላች አንዱ ምንድነው? አስራት ነው። 10 ቤት ካለ አንዱ የማን? እግዚአብሔር ነው። 10 መኪና ካለ አንዱ እግዚአብሔር ነው። 10 በሬ ካለ አንዱ እግዚአብሔር ነው። 10 ፕሌን ካለ አንዱ እግዚአብሔር ነው። ነው። 10 ብር ካለ አንዱ እግዚአብሔር ነው። ሺህ ዶላር ካለ አንዱ እግዚአብሔር ነው። 10% እና ስለዚህ ከ10 አንዱ እግዚአብሔር ነው። ኢየሱስ አልሻረውም። ይሄንን ዛሬ በዚህ ዘመን በአብዛኛዎቹ የሚል ትምህርት አለ። ተሽሯል፣ ዛሬ አይሰራም፣ አልፏል፣ ዛሬ የለም የሚሉ አሉ። ውሸት ነው። አይዶንት አግሪ። አስራት ከቲፕ እንደሚያንስ አይተናል። ቲፕ 15% ነው። አስራት ግን ስንት ነው? 10% ነው። 10% ነው። አስራት የእግዚአብሔር ነው። ዘር ነው። ዘር አይበላም። አስራት አይበላም። ይኸውላችሁ ችኛዋን ላስቱ ይከላየናትም አስራት ከአስር እጅ አንዱ የማን ነው? እግዚአብሔር ነው። ይኸውላችሁ ከ10 እጅ አንዱ ብቻ ሳይሆን 10ም የእግዚአብሔር ነው። ባይዘወይ 10ም የማን ነው? እግዚአብሔር ነው። ግን ስንቱን ከኛ የፈለገው? አንዷን የፈለገው አይደለም። አስራት በሙሉ ሀብት የማን ነው? የእግዚአብሔር ነው። ቤተሰብ የማን ነው? አንተ ራስህ የማን ነው? እግዚአብሔር አይደለም። የአንተ ሀብት ቀርቶ የመላው ዓለም ሀብት የማን ነው?
ምድርና ሞላ የማን ይችላል? ጌታ እግዚአብሔር እኔ ብራው ላንተ ነገር ይላል። ምን ላጌ ላይ ብር ወርቁ ስዊስ ላይ ያለው ባንክ ገንዘብ ይዋን ነው እግዚአብሔር። የመላው ዓለም ባንክ ገንዘብ ይዋን ነው። he owns everything ወገኖች listen yes he owns everything he is the owner of everything። ስለዚህ አንድ ብቻ ሳይሆን አስሩም የእግዚአብሔር ነው፣ ሁሉም የእግዚአብሔር ነው። በዚህ ሐሳብ ነው መስጠት ያለብን። ስለዚህ በዚህ ሞቲቭ እንስጥ ከዳዊት ጋር። ዳዊት እንደዚህ አለ፣ ሁሉ ከአንተ ዘንድ ነውና ከእጅ የተቀበልነው ሰጥተንሃል። ጌታ ይመስገን። ስራ ለመስራት ጤና የሰጠው እግዚአብሔር ነው። ጊዜውን ያዘጋጀው እሱ ነው። ስለዚህ ሁሉ እግዚአብሔር ነው። ስለዚህ አንድ ልጅ ስለሰጠን ጌታ አንድ እጅ መስጠት ሊከብደን አይገባም። አስራታችን ባንሰጥ እግዚአብሔር ባንሰጥ ሌላ ነገር መውሰዱ ግድ አይቀርም። ይሄ ተፈትኖ የታለፈ ነው፣ የታየ ነው። አስራት ለእግዚአብሔር ካልሰጠ ሰው ያትስጥ፣ ግን ሌላ ነገር መውሰዱ አይቀርም። ይሄ የተረጋገጠ ነው። ይሄ በቃሉም በታሪክም ኢንዲቪጁዋልም ተፈትኖ ያለፈ የታየ ነገር ነው ይሄ። ስለዚህ በስርዓት ታማኝ መሆን አለብን ማለት ነው። አንዱ ሰው ምን አለ መሰላችሁ? ስለ አስራት ሳላልፍ በፊት አንድ ገበሬ ነው፣ ገጠር ውስጥ ነው። መሬቱን ለ10 ከፈልና 10ኛዋን ምንድነው አለ? አስራት ነው አለ። 10ኛው አስራት ነው አለ ማለት ለ10 ከፈልና 9ኙን ለብቻ አንዷን ለብቻ አደረገና ይሄ በዚህ ቦታ ላይ የሚዘራው ፍሬ ምንድነው? አስራት ነው አለ። እንዳለ አስራት ነው አለ። እንዳለ አስራት ነው አለ። ሰውዬው በጣም ብልጥ ገበሬ ነው። የገባው ገበሬ የነቃ ገበሬ ነው። ከዚያ በኋላ የዘራው በቆሎ በጣም አፈራ። እዚህ ጋር እዛኛዎቹ ጋር 9 እጁ 10ኛው እጁ በጣም አፈራ። በጣም በቃ ኃይለኛ ምርት ሰጠ። በቃ ድርብርብ ምናምን አደረገ። በቆሎ ታውቃላችሁ? በቆሎ የሚያውቅ ሰው አለ? አንዱ አገዳ ስንት ነው የሚይዘው? ኖርማሊ አንድ አይደለም የሚይዘው? 2-3 ምናምን ያዘለት። ያው ትልልቅ ከዛ እንደዚህ ያለ ሰውዬ አይ እግዚአብሔር አለ። አይ እግዚአብሔር ለራሱ ዝቆ እኔን ማዛቀኝ አለ። ለራሱ ዝቆ እኔን ማዛቀኝ አለ። መዛቅ ማለት እነዚህ በአካፋ መውሰድ ነው። በቃ እነዚህ በአካፋ የበዛው እንደዚህ መውሰድ ማለት ነው። መውሰድ ጌታ ይመስገን። ስለዚህ ዝቀን መዛቅ ከፈለክ አስራትህን ስጥ። ጌታ ይባረክ። ምጽዋት ስለ ምጽዋት አይተናል። ጊዜ ሳልገባ ጊዜ እንዳልፍብኝ ቶሎ ዝም ብዬ አልፋለሁኝ። ምጽዋት መስጠት አለብን። ኦኬ እዚህ ጋር በጣም very challenging verse አለ ቃል ውስጥ በጣም እኔ ቻሌንጅ የሚያደርግ verse አለ። ሉቃስ 6:30 ምንድን ነው የሚለው? ለሚለምነው ሁሉ ስጥ ይላል። ምን ማለት ነው? ለሚለምነው ሁሉ ስጥ። ይኸውላችሁ እቺ አንዷ ጥቅስ በዓለም ካሉ መጽሐፍ ትበልጣለች። because the word of God what does it mean? ምን ማለት ነው ይሄ ማለት? እና በጣም ከባድ ጥቅስ ነው። you can just ponder on that verse ላይ okay መባ ምንድነው? ከአስራት ውጪ በየሳንዴ ምን እናደርገው ነው? ምንሰጠው ነው። ጌታ ይመስገን። ጌታ ይባረክ። ኦኬ ወደ ዛሬው እንምጣ። how shall we give? መስጠት የሚገባን እንዴት ነው? how shall we give? እንዴት እንስጥ? የመጀመሪያው ምንድነው? በመዘጋጀት እንስጥ። ሲብላችሁ በሉልኝ። ሲከፍ አድርጋችሁ
አሜን። ሲያኔ ጊዜ ከኔ ጋር ወደዛ ክፍል እንሄዳለን። አንደኛ ዜና ምዕራፍ 29 ንጉስ ዳዊት እኔ ዳዊትን እንደዚህ ብዬ ነው የማስበው። ንጉስ ዳዊት በብሉይ ኪዳን ዘመን የኖረ የእግዚአብሔር ሰው ነው ብዬ ነው የማስበው። ከኔ ጋር ተስማማላችሁ? ዳዊት በብሉይ ኪዳን ዘመን የኖረ የእግዚአብሔር ሰው ነው። He's very unique, very unique guy. Very, I don't know, but የተለየ ሰው ነው። I love David. I love him so much. በሰማያት ከመናፍስት ሰዎች ውስጥ አንዱ ዳዊት ነው ለማየት። ኦኬ ዜና ቀዳማዊ ምዕራፍ 29 ኦኬ ቁጥር 1 ንጉሱም ዳዊት ለጉባኤ ሁሉ እንዲህ አለ። እግዚአብሔር ብቻውን የመረጠውን ልጄን ሰለሞን ገና ብላቴና ለጋ ነው፣ ህንጻው ግን ለእግዚአብሔር ነውና ለአምላክ ነውና እጅግ ለሰው እንጂ ለሰው አይደለምና ስራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላኬ ቤት ለወርቁ ዕቃ ወርቁን፣ ለብሩ ዕቃ ብሩን፣ ለናሱ ዕቃ ናሱን፣ ለብረቱ ዕቃ ብረቱን፣ ለእንጨቱ ዕቃ እንጨቱን፣ ደግሞ መረግድን በፈርጥ በሚገባ ድንጋይን የሚለጥፍ ድንጋይ ልዩ ልዩ መልክ ያለውንም ድንጋይ የከበረውንም ድንጋይ ከየአይነቱ ብዙ እብነ በረድ ምን አድርጌያለሁ? ሰው ካበሉልኝ ምን አድርጌያለሁ? አዎ ከዚህም በላይ ደግሞ የአምላኬን ቤት ምን ስላደረኩ? ስለወደድኩ። ዋው! የአምላኬን ቤት ስለወደድኩ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቼዋለሁ። ኦኬ የቤቶቹ ግንብ ይለበጡበት ዘንድ ከኦፊር ወርቅ 3000 መክሊት ወርቅ 7000 መክሊት ጥሩ ብር ሰራተኞች እጅ ለሚሰራው ስራ ሁሉ ለወርቅ ዕቃ ወርቁን ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በፍቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? ቨርስ 6 የአባቶችም ቤቶች አለቆች የእስራኤልም ነገዶች ሁሉ አለቆች ሻለቆችም የመቶ አለቆችም በንጉሱም ስራ ላይ የተሾሙት በፈቃዳቸው አቀረቡ። በምናቸው? በግድ ሳይሆን ዳዊት ጨቅጭቋቸው ሳይሆን እንዴት አቀረቡ? ቨርስ 7 ለእግዚአብሔርም ቤት አገልግሎት 5000 መክሊት ወርቅና 10000 ዳሪክ 10000 መክሊት ብር 18,000 መክሊት ናስ 100,000 መክሊት ብረት ሰጡ። እነዚህ ልዩ መሪዎች እንቁም ያለው ሰው ሁሉ ለእግዚአብሔር ቤት ለሆነው ቤተ መዛግብት በጌርሶናዊው በዩኤል እጅ ሰጠ። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸውም ለእግዚአብሔር በፍቃዳቸው አቅርበዋልና ደስ አላቸው። ንጉሱም ዳዊት ደግሞ ታላቅ ደስታ ደስ አለው። በደስታ ሰጠ ማለት ነው። ቨርስ 10 ዳዊትም በጉባኤ ሁሉ ፊት ቆሞ እግዚአብሔርን ባረከን። ዳዊትም እንዲህ አለ፣ አቤቱ የአባታችን የእስራኤል አምላክ ሆይ ከዘላለም ተባረክ። አቤቱ በሰማይና በምድር ያለ ሁሉ ያንተ ነውና፣ ዋው! ታላቅነትና ኃይል ክብርም ድልም ግርማም ላንተ ነውና፣ አቤቱ መንግስት ያንተ ናትና አንተም በሁሉ ላይ ከፍ ከፍ ያልክ ራስ ነህ። ባለጠግነትና ክብር ካንተ ዘንድ ነው፣ አንተም ሁሉን ትገዛለህ። ኃይልና ብርታትን በእጅህ ነው፣ ታላቅ ለማድረግ ለሁሉም ኃይል ለመስጠት በእጅህ ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምህም ምስጋና እናቀርባለን። ሁሉ ካንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? ምናምን ሺህ ወርቅ ምናምን ሺህ ነሐስ ምናምን ሺህ ብር ከሰጥ በኋላ ምን who are we to give you who are we ትትናውን ታያላችሁ። who are we to give you ስሙ ቅዱሳን እኔ መጋቃ ሲሶር እግዚአብሔር እጁን ዘግቶ ምን ይመስለኛል? that's how I picture every Sunday መጋቃ ሲሶር እግዚአብሔር አምላክ ስጠኝ የሚል ይመስለኛል። እና who are we to give him? Mighty God, owner of the whole universe. ብሩ የሱ ወርቁ የሱ
መንግስት የሱ ነው። ኃያል ታላቅ የሚያስፈራ አምላክ ነው። who are we? so when we give we have to give with this motive. በዚህ ሞቲቭ ነው መስጠት የሚገባል። አሜን ነው ወይ? ጌታ ይረዳል። ስለዚህ when you give prepared. okay? መባ ዕቃ ሲዞር ቦርሳ አትፈትሽ። ሄሎ መባ ዕቃ ሲዞር ቼክ አትጻፍ። come plan prepared. ዓርብ ቀን ቅዳሜ ቀን ለይ that's what I do. እኔ ዓርብ ቀን ነው ማዘጋጀው የምሰጠው ነገር። ዓርብ ቀን ወይ ደግሞ ቅዳሜ ቀን ማታ ላይ መባ አዘጋጅ፣ አስራት ሚሊዮን አዘጋጅ። ቼክ ምጽፍ ከሆነ ቼክ ጻፍ፣ ቀደም ብለህ ጻፍ። መባ ዕቃ ሲዞር እንትና ተበል ተዘጋጅተህ ና because this is you are giving to the King of Kings. You are serving the mighty God. we have to have reverence. ይህን አምላክ ወሎቼ ተዘጋጅተን በብዙ ፍርሃት ለዚህ አምላክ ማድረግ አለብን። ለምን? እሱ እግዚአብሔር ነውና፣ እሱ ታላቅ አምላክ ወሎቼ የሚያስፈራ አምላክ ነውና። ኦኬ ሌላስ እንዴት እንስጥ? በደስታ እንስጥ። በደስታ እንስጥ። አለቆቹ ሻውንቶቹ ንጉስ ዳዊት ምን አላቸው ነው የሚለው? ምን አላቸው ነው የሚለው? ቅድም ያነበብኩ አንድ ቃል አለ፣ ደስ አላቸው። ዳዊትም በታላቅ ደስታ ደስ አለው ይላል። ይላችሁ ባዘን አትስጡ፣ በደስታ ደስ ብላችሁ ስጡ። በደስታ ስጡ። ጌታ ይመስገን። በወዴታ ስጡ፣ በምስጋና እንስጥ። በልባችን ውስጥ ጌታ እንዳሳሰበው እንስጥ። በልብ ቅንነት እንስጥ። በጥቂት ሳይሆን በበረከት እንስጥ። ለታይታ ሳይሆን በስውር እንስጥ። በግብዝነት ሳይሆን በትህትና እንስጥ። ኦኬ ማቴዎስን ማንበብ አለብኝ። አይ ማስት ሪድ ማቴዎስ። በጣም ቁልፍ ነው ያ ክፍል በጣም ምክንያቱም ድካማችሁን ከንቱ የሚያደርግ ነገር ነው ይሄ ጉዳይ። ማቴዎስ 6 በጣም ኢየሱስ ይገርምኛል። በሙሉ ትምህርት ሁሉ በጣም የረቀቀ የተለየ ነው። ቁጥር 1 እንደዚህ ይላል፣ ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታረጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትህን በስውር እንዲሆን ቀኝ እጅህ የምትሰራውን ግራ አትወቅ፣ በስውር የሚያይ አባትህን በግልጥ ይከፍልሃል። ዋው ምንድን ነው የሚለው? እነዚህ ፈሪሳውያን ግብዞቹ ፈሪሳውያን ምንድን ነው ያደረጉት? ሲሰጡ ሰው እንዲያያቸው ይፈልጋሉ። ሰው እንዲያያቸው ሲሰጡ። ስለዚህ አራት ማዕዘን ላይ ልክ እኛ ወንጌል እንደምንሰብከው ብዙ ባለበት አካባቢ በቃ እንደዚህ ከፍ አድርገው ሰውን በቃ እያሳዩ ይሰጣሉ ለድሃ ምናምን። አለም በመቅደስ ውስጥም ከሆነ የሚሰጡት እንዴት ነው? በቃ በደንብ አድርገው በማሳየት የሚሰጡት። ምን አለ ጌታ ኢየሱስ ክርስቶስ? ዋጋቸው ምን አድርገዋል? ተቀበለዋል። ምን መሰላችሁ ዋጋቸው? ጎሽ ዋው ጎሽ ሲጨበጨብ ነው። that's their paycheck። ተቀበለዋል ዋጋቸው። በሰማይ ዋጋ የለም። ስለዚህ በውስጥ ስጥ ነው የሚለው። በስውር ስጥ፣ በስውር አድርግ። እንዲያውም አይደለም ሌላ ሰው ቀርቶ አንተ ራስህ እንኳን እንዳታውቅ ቀኝ የሚያደርገውን ግራ አይወቅ። ዋው አታሳውጅ፣ መለከት አታስነፋ፣ በስውር አድርግ። ለዚህ ነው መባ ዕቃ ሲዞር እንደዚህ አድርገን እንሰጠው። ለዚህ ነው የመባ ገንዘቦች ብዙ ጊዜ ምንድን ናቸው? ገሬስ ስትቆጥር እንዴት ነው? ዳኒ ጠይቀው። ትክክል ነው፣ ልክ ነው። ለምንድን ነው? ሰው እንዳያየው፣ ትንሽ እንዲሆን ትልቅ ሰው እንዳያየው፣ ሰው ማየት የለበትም።
በስውር ማሳወቅ የለብንም፣ መታወቅ የለበትም። ሁሉ ይስማ ለመዝሙር ነው። ሁሉ ይስማ ለመዝሙር ነው እንጂ ለስጦታ አይደለም። ማን ይስማ? ለጊፍት ከሆነ እግዚአብሔር በስውር የሚያየው በስውር ይከፍልሃል። ግን አንዳንድ ጊዜ ቸርች አንዳንድ ጊዜ አገር ቤት ይደረጋል፣ ኮንፈረንስ ይደረጋል። ታችሁ ከሆነ የሆነ ነገር ይዘረጋል፣ ቆዳ ወይ ኬሻ ይዘረጋና ስጡ ይባላል፣ አምጡ ስጡ ይባላል ለእግዚአብሔር ቤት። እዛ ሰው እያመጣ ይሰጣል። ሰዓት ሳለው ሰዓት ይሰጣል፣ ጃኬት አውጥቶ ይሰጣል፣ ብር ይሰጣል፣ ወርቅ ከጆሮ ከእጃቸው ላይ ሰዎች ይሰጣሉ፣ ጫማ ይሰጣሉ። በዚህ ጊዜ ይሄ አዋጅ አይደለም። ይሄ ፓብሊክ ስለሆነ የሚደረገው you have no other chance choice ሌላ ቾይስ የለም። ለምሳሌ ይሄንን ከቃሉ ላይ ማየት እንችላለን። ሐዋርያ ሥራ ላይ ባለፈው አይተናል። መሬት እየሸጡ ያንተ ምን ያርጉ ነበር ይላል ሐዋርያት እግር ስር። ስለዚህ ያን የመሬት ሽያጭ ገንዘብ ብዙ ገንዘብ ነው። ደግሞ ያን ጊዜ ገንዘቡ ብዙ ነው። ያን አምቶ ሲዘረግፍ ሰው ሁሉ ያያል። አሁን ይሄ አዋጅ ማሳወጅ ፈልጎ ሳይሆን የአሰባሰቡ አይነት ነው። ስለዚህ እኛም ወደፊት ህንፃ ስንገዛ ጌታ ረድቶን ለፊኒሺንግ ለምንድነው ለዳውን ፔይመንት ትንሽ we need you guys ብለን አምጡ ብለን እዚህ ጋር የሆነ ነገር ብንዘረጋ ወርቅም ምናምን ብታመጡ እዚህ ጋር ብትጥሉ ችግር የለውም። በዚህ ሁኔታ ከሆነ it's okay። ግን ከዛ ውጪ አታሳውጁ ማለት ነው። ጌታ ይመስገን፣ ጌታ ይባረክ። ስለዚህ በስውር አድርጉ ነው የሚለው። በግብዝነት ሳይሆን በትህትና እንስጥ። ኦኬ don't give with the wrong motive ስምዖን የሚባለው ሰው ትዝላችኋል። ምዕራፍ 8 ላይ ያ ጠንቋይ ነበረው ወደ ጌታ የመጣው በፊልጶስ ስብከት እነ ፒተር እጃቸውን ሲጭኑ ሰዎች ሲሞሉ አየና ብራቶ ሰጠ ለፒተር፣ እባካችሁ ይሄን ጸጋ ለኔ ስጡኝ አለ። እኔም ሰዎች ላይ ስጭን ሰዎቹ እንዲሞሉ አለ። ምን አለ ጴጥሮስ? ምን አለ ፒተር? ብሬ ካንተ ጋር ይጥፋ አለው። ብሬ ካንተ ጋር ይጥፋ አለው። በሰጸው ጴጥሮስ ንስሐ ገባ አለው። ይኸውላችሁ ይሄ ነገር ይሄ አገልግሎትን ይኸውላችሁ ትንቢትን፣ ጸሎትን፣ ምናምንን ልዩ ሹመትን ፖዚሽንን በገንዘብ መግዛት ምን ይባላል መሰላችሁ? በቴዎሎጂ ሲሞኒዝም ይባላል። ይሄ ሲሞኒዝም ወይ ደግሞ ሲሞኒ ይባላል። ባይዘው በመካከለኛው በሚዲቫል ሰንቸሪ ውስጥ በሮማ ካቶሊክ ቸርች ውስጥ ይሄ ከባድ ቢዝነስ ነበር። አንድ ሰው ቄስ ለመሆን ጳጳስ ለመሆን ምናምን ለመሆን በገንዘብ ነው ይቸረቸራል። so if you give him money እኔ ያን ቦታ ሰጣለሁ ማለት ነው። እና ይሄ በጣም ኃጢአት ነው። እንግዲህ ዛሬ የሚደረገው እንደዚህ ነው። ብር ከሰጠ ተነብይልሃል። በቃ ዳጎስ ያለ ገንዘብ ከሰጠኸኝ ትንቢት አመጣልሃለሁ፣ ጸልይልሃለሁ ጀንጭኝ። ይሄ በጣም የሚያሳፍር ነው። ኦኬ ሌላስ እንዴት እንስጥ? በስስት ምናምን አንስጥ። ይሄንን ፓርት በጣም ይሄን ክፍል በጣም የሚናገር ቦታ ማየት አለብን። let's go to 2 Corinthians chapter 9 በጣም ጳውሎስ ስለ መስጠት ያስተማረበት ክፍል ነው። 2 Corinthians 9 ላይ ፖል የክርስቶስ ባሪያ አርበኛ ጀግና ሰው ጀግና I like ፖል። በጣም ይገርምኛል ጳውሎስ በጣም ጨካኝ ሰው ነው። ጨካኝ ነው ወገኖች። እንደነዚህ አባቶቻችን እኛ መጨከን አለብን። ምዕራፍ 9 2 ቆሮንቶስ ቁጥር 1 ጀምሮ አነባለሁ። ለቅዱሳን ስለሚሆን አገልግሎት ምንድነው ይሄ አገልግሎት? ምንድነው እሱ መሰላችሁ? መስጠት። ምንድነው ርዕሳችን? የመስጠት አገልግሎት። ለቅዱሳን ስለሚሆን አገልግሎት
ልጽፍላችሁ አያስፈልገኝም በጎ ፈቃዳችሁን አውቄያለሁና በጎ ፈቃዳችሁን አውቄያለሁና ስለዚህም አካያ ካምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ ሰዎች በእናንተ እመካለሁ ቀናታችሁም የሚወዙትን አነሳስተዋል ነገር ግን ለነርሱ እንዳሉ የተዘጋጃችሁ ተሆኑ ዘንድ በዚህም ነገር ስለናንተ ያለው ትምክህታችን ከንቱ እንዳይሆን ወንድሞችን ልካለሁ ያለ ይቀጥልና let's go to verse 6 ነው ጋር ይህን እላለሁ በጥቂት የሚዘራ በጥቂት ያጭዳል በጥቂት የሚዘራ በጥቂት ደግሞ ያጭዳል principle of giving hello guys this is principle of giving በጥቂት የሚዘራ በጥቂት ደግሞ ያጭዳል በበረከትም የሚዘራ ምን ማለት ነው በዛ አርጎ የሚዘራ በዛ አርጎ በበረከት የሚዘራ በበረከት ደግሞ ያጭዳል እግዚአብሔር በደስታ በምን በደስታ ደስታ በሉ ደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ በሐዘን ወይም በግድ አይደለም I love the following statement በተነ ምን አደረገ ምኑን ሀብቱን በተነ ገንዘቡን በተነ ለማን ለድሆች ለምስኪኖች ለቸርች ለአገልግሎት ለቅዱስ ሥራ በተነ ለምስኪኖችም ሰጠ ጽድቁ ለዘላለም ይኖራል ተብሎ ተጻፈ እግዚአብሔር ሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ያበዛላችሁ ይችላል ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል ያበረክትላችሁማል የጽድቃችሁንም ፍሬ ያሳድጋል እያለ ይቀጥላል ጌታ ይመስገን ስሙ ይባረክ አሜን ነው ስለዚህ በስስት አንስት በሐዘን አንስት በግድ አንስት ቅዱሳን ወገኖቼ ያላችሁ ስትሰጡ በደስታ ስጡ ደስ ብሏችሁ አንድ ብርም ትሁን 10,000 ብርም ይሁን በደስታ ስጡ ደስ ብሏችሁ በበጎ ፈቃድ በልብ ፈቃድ በምስጋና ስጡ ደስ በምስጋና ስጡ ምክንያቱም ይወላችሁ ከጊፍቱ በላይ ሞቲቫችን እሱ ያየዋል ሄሎ $1,000 በጣም ያንጎራጎር ብትሰጥ ከምሰጥ ይልቅ አንድ ብር ሰው በተሳስ ሲሰጥ ደስ ይለዋል ስለዚህ he is not looking for the gift only looking for your motive how you give the way how you give ደስ ብሎ በቃ በቸርነት ያ ደግሞ this very key principle በጥቂት የሚዘራ በጥቂት ያጭዳል በብዙ የሚዘራ በብዙ ያጭዳል ማለትም ገበሬ አንድ ሚሶን አንድ ጣሳ ጤፍ የዘራ ገበሬና 10 ጣሳ ፍሬ ዘር ጤፍ የዘራ ገበሬ እኩል ነው ያጭዳል የት ነው ብዙ የሚያጭደው ባለ 10 ለምን ባለ 10 ብዙ ተዘርቷል ብዙ ይደግምበታል ብዙ ድካም አለው በብዙ ያጭዳል the same principle like hello the same principle you give $1 you get back $1 reward you give no asrak guess what you don't get reward you give bountifully you get reward bountifully ወይኖቼ እለምናችሁ ናችሁ ይሄ ነገር ለራሳችሁ ነው እዚያ ስትሄዱ ስትገቡ ቅዱሳን እዚያ ስትገቡ ቀድሞ ይጠብቃችኋል አይ ደግሞ ብለህ በቃ ጭብጥ አድርገህ ጨክነህ ይዘህ ከሞት ገስዋት ብር እዚህ ካንተ ጋር ይቀበራል እዛ የለህም
በጸጋው ትገባለህ። በጸጋው ግን እዛ የለም። ይሄ ያላችሁ ቅዱስ እግዚአብሔር አምላክ he's the God of principle. he's the God of principle. በቃ ይሄ የሱ ፕሪንሲፕል ነው። ስለዚህ በምድር ደሃ በሰማይ ደሃ መሆን አልፈልግም እኔ። በምድር ደሃ በሰማይ ደሃ ምን የሚለው ምዕራፍ 3 ላይ አንደኛ ቆሮንቶስ ሰዎቹ ተቃጥሎባቸው በሙሉ ተቃጥለው ይገባሉ። ግን ምን ይላል? ከእሳት እንደሚድን ትንተግ ነው ይላል። ማለትም አንድ ሰው ሀብት ሰብስቦ ጋድ ፎርቢድ እሳት ተነስቶ በሙሉ ቤቱ ወደመ። ቤቱ ወድሞ በሙሉ እንቁ ወርቁ ወድሞ ሰውየው በቢጃማ ሾለከ፣ ያመለጠ ሰው ሲያገኝ ይላል እንኳን አተረፍክ፣ እንኳን ተረፍክ፣ እንኳን ተረፍክ። ልክ እንደዛ ነው የሚባለው። nothing, that's no ሽልማት፣ no house, no ሽልማት። እንኳን ተረፍክ፣ welcome to heaven ተርፈሃል። ግን sorry, it's no reward። ጌታ ይርዳን። አንዱ ሰውዬ ኮንፈረንስ ላይ ነው አገር ቤት እና ቅድም እንዳልኳችሁ ገጠር ውስጥ ሰዎች ይሰጣሉ። ኮት ያለው ኮቱን፣ ጃኬት ያለው ጃኬቱን፣ ጫማ ያለው ጫማውን፣ ወርቅ ያለው ወርቁን። እና አንድ ሰውዬ በጣም የምታምር ጃኬት አለችው፣ የምታምር ኮት አለችው እና ተነሳ ለመስጠት። ከዚያ አያት ኮቷን፣ ከዚያ አመነታ። ደግሞ እንደገና ተነሳና በቃ ሊያወልቅ ፈለገ። አሁንም ሲያያት በቃ ልቡን ነካችው። ደግሞ መለሰ። ታግሎ በቃ አወለቀ። ለምን ብሎ ከዛ ስጋ እንዴ ይሄ የሚያምር ኮት፣ ይሄ ብዙ ሺህ ብር የገዛው ኮት ሰተመልተውን ነው መልሶ ደግሞ ይለብሰዋል። ገስዋት እንደዛ ይዞት ነው ሄደው። ሰውየው ሳይሰጥ ያን ኮት ሳያወልቅ ይዞት ነው ሄደው። ሁለት ድምጾች አሉ። በአስራት በመባ ጊዜ በመስጠት ስጦታ ጊዜ ሁለት ድምጾች አሉ፣ ስጋና መንፈስ። ጌታ ይርዳን። ስጋችንን ገድለን የእሱን ሀሳብ ለማድረግ ጌታ ይርዳን። ኦኬ I love this part። የመስጠት ምሳሌዎች there are examples of giving። በጣም የሚገርሙ ከቸርች ብቻ ሳይሆኑ ከቸርችም ውጪ ያሉ ሰዎች አሉ፣ ጊቨሮች የሆኑ በጣም ልቤን የሚነኩ ሰዎች አሉ። አንደኛው ጆርጅ ሚውለር ነው። ይሄ ጆርጅ ሚውለር የሚባለው ሰውዬ በትውልዱ ጀርመናዊ ነው። ነገር ግን የኖረው በእንግሊዝ ሀገር ነው የኖረው እና ይሄ ሰውዬ ማይ ጉድነስ ሂ ኢዝ በጣም ገራሚ ሰው ነው እና 30 ልጆችን ሰብስበው ኦርፋን ልጆችን ሰብስበው ማሳደግ ጀመረ። ግን በዘመኑ ሁሉ ወደ 10,000 በላይ ልጆችን ነው ያሳደገው ያኖረው እና ይሄ ሰውዬ 93,000 ፓውንድ የሰበሰበው የተሰጠው በጊፍት። ነገር ግን ሲሞት ምን ያህል የተገኘው አካውንት ውስጥ 160 ፓውንድ ብቻ የተገኘው። ይሄ ሰው ጆርጅ ሚውለር በጣም የሚገርመኝ he never ask በፍጹም ስጡ ብሎ አያውቅም። ስለትኑ አድቨርታይዝ አድርጎ አያውቅም። እባካቸው ብዙ ልጆች አሉኝ ልረዳቸው ዛሬ እንደሚደረገው በልጆቹ ስም ብዙ ሀብት እንደሚካበት አላደረገም። እሱ he just by faith በፕሬየር እና በእምነት ብቻ ነው ያደረገው። በየቀኑ ሚራክል ነው። ይህን ፓርት አካፍያቸዋለሁ። አንድ ቀን እንግዲህ ያን ሁሉ ልጆች ይማራሉ። ቁርስ አለ፣ ምሳ አለ፣ ራት አለ፣ መልበስ አለባቸው። ይሄን ሁሉ የሚያደርገው ራሱ ነው። ልጆቹ እናት አባት የላቸውም። ሂስደር በቃ የነሱ አባትም እናት ነሱ ነው እና አንድ ቀን በቃ ምንም የለም። ቸኮሌ ያሞላም አይደለ? ሁሌ ያሞላም አይደል? ኢየሱስ እንኳን ተርቧል። አንድ ቀን ሲፈልግ ሁለት አሳን ያባዛ ሰው እየመገበ እሱ ግን ተርቧል። ሁሌ ታምራት የለም።
እና አንድ ቀን there's no food ምን ነገር የለም ዳቦ የለም ምናምን የለም nothing ባዶ ኪችኑ ባዶ ልጆቹ ይናይቁ እና በጣም የብለት ሰው ነው እንዳልኳችሁ ተነሳ በዛ ቀን ጠዋት ላይ ተነሱ let's go breakfast እንትን ግቡ አላችሁ ወደ ላውንጅ ግቡ አላችሁ breakfast ግቡ breakfast በልተው ወደ ክላስ ይገባሉ ቶሎ ብሎ ከዶርማቸው ቀሰቀሳቸው ግን ምን የለም breakfast የለም ምንም ነገር የለም እምነት ከዚያ በኋላ ጸለይ በቃ እንግዲህ ቁርስ ለቁር ጌታ ሆይ ስላዘጋጀው ብሬክፋስት ተመስገን ያለ የጸለይ ያለ ከተማ ውስጥ ዳቦ ጋጋሪ አለ ስራው ዳቦ መጋገር የሆነ ሰው አለ ጌታ የሰውዬ ቀሰቀሰው ለሊት ስሬ ላይ ቀሰቀሰው ዛሬ ለጆርጅ ልጆች አንተንም የምትመግባቸው ብሎት ሰውየው ለሊት ሙሉ ዳቦ ሲጋግር አድሯል ትኩስ ዳቦ ልክ ጸልዮ አሜን ሲል ዳቦ ከራመት ትኩስ ዳቦ በየጠረጴዛው ላይ ደረጎላቸው ከዚያ ደግሞ ወተት ደግሞ የሚያደርሰው አለ ስራው ወተት ማደል ነው ይሄ ደግሞ ወተት ከተማ ውስጥ ያደርሳል በየእንትኑ ይሄ ሰውዬ ደግሞ ማት ወተት በፈረስ ጋሪ የሳበ ሲሄድ ልክ ጆርጅ በራጋት ሲደርስ ተሰበረ እንትኑ ጋሪ ተሰበረ በጣም ሂውጅ ነው ምን ማድረግ አይችልም በቃ ዋሻለኝ በቃ ልጆች ደሳቸው ብሎ አመጣ ትኩስ ዳቦ በትኩስ ወተት መገባቸው ማለት ነው በምን በእምነት That's why I don't personally I don't like advertisement በቃ እንትን ላይ በቃ ለዚህ አምጡ ስጡ ለኛ ምናምን ለዚህ አርጉ I don't like it personally ይሄ የራሴ ካራክተር ነው ትክክል ነው ሰዎች ቢያደርጉት አጥያት የለበትም ግን እሱ ጋር ካሰበ እሱ ከወደደ ያደርግ ይችላል ጌታ ይመስገን ይሄንን አይተን እንጨርሳለን ጆርጅ ሚውለር እና ዛሬ he's in heaven guess what he's enjoying the reward ከላይ ከኢየሱስ ጋር እና በጣም አስገራሚ ሰው ነው በጣም አስገራሚ ሰው ነው ይሄ እንግዲህ ዶኔሽን የተሰጠው እሱ ሳይለምን ነው ሰዎች ስራውን ስለሚያውቁ ከየፊናው በፈቃዳቸው ሰጥተውት ነው እና ለራሱ ምን አላደረገም ይሄ ሰውዬ ሌላው ደግሞ ዊሊያም ኮልጌት ይባላል ኮልጌት ሲባል የሚያቆሰዋል ምንድነው ኮልጌት ምንድነው አይደለ ይሄ ሰውዬ ነው ኮልጌት እኛ ምን ቦረሻው ሰውዬ ስሙ ነው ኮልጌት ባይሰው ስሙ ነው ኦኬ ኮልጌት ስሙ በጣም ገራሚ ሰው ነው ዊሊያም ኮልጌት ነው ኮልጌት ላስት ኔም ነው ግን በዚህ ጊዜ የኖረ ሰው ነው ትውልዱ እንግሊዛዊ ነው ነገር በአሜሪካ ነው የሞተው እንግሊዝ ሀገር ተወልዶ ያኔ ሰዎቹ ከአውሮፓ ወደዚህ በመጡበት ጊዜ እሱ ወደዚህ መጥቶ ከትንሽ ጀምሮ ቢዝነስ ጀምሮ ያ አደገለትና ምን ሆነ እንትኑ ኮልጌት ፋብሪካ ሆነለት ማለት ነው የኮልጌት ፋብሪካ ሆነለት ቢዝነሱ አድጎ ይሄ ሰው not only believer but also a giver በኒውዮርክ ባለችው ባፕቲስት ቸርች ውስጥ he was an elder በሽምግልና ያገለግል ነበር አገልጋይ ነበር ይሄ ሰው ባለሀብት ነው ነገር ግን አገልጋይ ነው ቸርች ውስጥ ያገለግላል ከዛም ባሻገር ከቸርቹ ባሻገር ለብዙ ክርስቲያን ኦርጋናይዜሽን ሰፖርት ያደርግ ነበር ይሄ ሰው በጣም በአስራት ታማኝ ነው እንደ እንትኑ እየጨመረ ከ10 ወደ 20 30 ያደረገ ፋይናሊ ስንታል ደርሶ ነበር 50% ሄሎ 50% ዛሬ ድረስ ስሙ ያለው ይሄ ሰው ከፋብሪካው ሀብቱ ከሚያገኘው ገንዘብ 50% ምን ያደርግ ነበር አስራት
18% ነው። ይሄ ሰውዬ ግን ስንት ነው የሚሰጠው? 50%. which means $1 ሚሊዮን ዶላር ካገኘ ትርፍ ምን እንደሚያደርገው 100,000 አስራት ነው። እግዚአብሔር ነው። ኦኬ ሌላ ደግሞ ሪክ ዋረን ነው። ሪክ ዋረን ተቆሶች አላችሁ? ሪክ ዋረን የሳድል ባክ ቸርች መስራችና ሲኒየር መጋቢ ነው። ካሊፎርኒያ የምትገኝ ቸርች ነች። ይሄ ሰውዬ በጣም የምታውቁበት አንድ መጽሐፍ አለ። ምን የሚባል ዓላማ መር ህይወት ፐርፐስ ድሪቨን ላይፍ። አሁን ትዝ አላችሁ ሰውዬው? እና ይሄ ሰው ኦፍ ኮርስ ያው መጽሐፉ በጣም ነው የተሸጠለት። በሁለት መቶ ቋንቋዎች ተተርጉሟል። በ50 ሚሊዮን ካፒ ተሽጧል። እና ይሄ ሰው በመጀመሪያ ባገባበት በፈርስት ይር 10% ነበር የሚሰጠው። ከዚያ ደግሞ 20%፣ በሶስተኛ ዓመቱ 30% ባገባበት። ከዚያ አራተኛ ዓመት 40%፣ አምስተኛ ዓመት 50% ያለ ሄዶ ዛሬ በአሁኑ ጊዜ የሚኖረው በምንድን ነው? 9%፣ which means 91% ምን ያደርጋል? ይሰጣል። ሄሎ ግን ይሰማችሁ ነው? ይሰማችሁ ነው ወይ? I know it's too much ለኛ it's too much ግን I'm just trying to show you guys 91% ሰጥቶ የሚኖረው በ9% ነው። ኦኬ ይሄ ሰውዬ ደግሞ ታውቃላችሁ ቢኒያም በለጠ ያቆሰዋል። ቢኒያም በለጠ መቄዶንያ አይደለ? ስንት ሰው ያውቀዋል እስቲ ይሄን ሰውዬ? ኦኬ መቄዶንያ ይሄ ሰውዬ የተወለደው በ1970 ነው። 1970 ተወልዶ ያደገው የ70 ልጅ ነው። ከአዲስ አበባ ዩኒቨርሲቲ 4 ፖይንት ያገኘው። 4 ፖይንት አግኝቶ በሎው ተምሮ ሰርቷል በሕግ ሙያ ላይ። ነገር ግን ልብ ውስጥ ያለው ከድሮ ጀምሮ ምን ነበር? ይሄ ነገር ስለነበረ እዚያ አሜሪካ ነገር መጥቶ ነገር ተምሮ ተመልሶ ሄዶ በአባቱ ቤት በአባቱ ቤት 20 የሚሆኑ ሰዎችን ሰብስቦ ይጦራቸው ነበረ። በገዛ አባቱ ቤት ነው የጀመረው። መቼ ነው የጀመረው? 1993 ነው የጀመረው። እና በቃ ሲታገል ሲፍጨረጨር ዛሬ 40 ከተሞች ኢትዮጵያ ውስጥ ምን አለው? ቅርንጫፍ አለው። ይሄ የመቄዶንያ ድርጅት ምንድን ነው የሱ ሞቶ ምንድን ነው? ሰውን ለመርዳት ሰው መሆን በቂ ነው ይላል። ምንድን ነው የሰማሁት ያነበብኩት? ይሄ እንግዲህ አሁን ፌመስ ከሆኑ በፊት ነው። እንግዲህ በአባቱ ቤት ነው የጀመረው ስራው። በራሱ በቤታቸው ነው የጀመረው። በቃ ማለት ይሄ ሰውዬ የተቸገረ ሰው ሲያይ ልቡ ምን እንደሰማሁት ያኔ ደሞዝ ስራ እየሰራ አዲስ አበባ ሲኖር ደሞዝ ወስዶ ሲመጣሉ በቃ የለብጤ በሙሉ ሰጥቶ ጨርሶ ቤቱ ባዶ እጁን ነው ይገባዋሉ። ሰጥቶ ጨርሶ ሄሎ ጋይስ እኛን በመስጠት የሚመጡ ብዙ ሰዎች ውጭ ያሉ፣ እኛን የሚያሳፍሩ ብዙ ሰዎች ውጭ ያሉ። really give us በውጭ ያሉ እና አሁን ስታዩት ፌመስ አይደለም። ይሄ የውስጡ የልቡ መሻት ነው። እያደገ ዛሬ በመላው አገሪቱ ውስጥ ይህን ስራ የሚሰራው ይህ ሰው። እዚህ ቅዱሳን በዚህ ነገር መትጋት አለብን። ኦኬ እችን አይተን እንጨርሳለን። የመስጠት ደረጃዎች እንግዲህ አንተ የቱ ጋር ነው ያለው? ቼክ አድርግ። where are you in the terms of giving? where are you right now? ምንም የሚሰጥ ሰው አለ? ምንም በቃ በፍጹም አይሰጥም። ምንም አይደማውም። ምንም የማይደማው ሰው ምንም በቃ በጭራሽ እጁን ጭምድድ አድርጎ ይዞ የሚል ሰው አለ። በትንሽ ደግሞ የሚሰጥ ሰው አለ። 10% የሚሰጥ ሰው አለ። ከሰዓት በላይ የሚሰጥ ሰው አለ። ግማሽ የሚሰጥ ሰው አለ። ሙሉ በሙሉ የሚሰጥ ሰው አለ። አንተ የቱ ጋር ያለው? ከነዚህ ከስድስቱ አንዱ ጋር ያለው ወይ እዚህ ጋር ነህ
እዚህ ጋር እዚህ ጋር መሰለኝ ደረሰ ሰው ያለ አይመስለኝም ግን we have to grow this direction ከዚህ ወደዚህ ያለን ማደግ አለብን አሜን ነው ወይ አሜን 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 ካለማሩ I know መስጠት በጣም ከባድ ነገር ነው አውቃለሁ ራሴም ስለማየው በራሴም ስለማውቅ መስጠት በጣም ከባድ ነገር ነው ስጋ አይፈልግም ስጋ አይወደውም ስጋ በፍጹም አይቀበልም በፍጹም ስጋ አይቀበልም ግን ወገኖቼ ይህ ጉዳይ የመስጠት ጉዳይ በውስጡ ህልቁ መሳፍርት በውስጡ የበዛ በረከት ያለበት የታመቀ ሀብትና ክብር ያለበት ጉዳይ ነው ይላችሁ በቃል የማይገለጽ ጸጋ በውስጡ አለ ሄሎ በመስጠቱ ውስጥ በቃል የማይገለጽ ነገር በውስጡ አለ May God help us to be givers ይህን ስጋ ጎሽመን ይህን ስጋ ቆንጥጠን ይህን ስጋ ተው ብለን ለመዘርጋት ለመስጠት ጌታ ይርዳን አሜን ነው ወይ ጌታ ይርዳን ስቀኛችሁ እስከፋርኩ ጌታ ሆይ በሉ አባት ሆይ በሉ እባክህን እርዳኝ አግዘኝ በዚህ ጸጋ በዚህ በመስጠት በረከት እንድካፈል እንድባረክ እርዳኝ አባት ሆይ ስጋዬን ጎሽሜ ስጋዬን ገድዬ ሰጪ እንድሆን እርዳኝ Father God please make me a giver ሰጪ አድርገኝ ክብር ላንተ ይሁን በኢየሱስ ስም አሜን